እነዚህ የእንግሊዝኛ ቋንቋ ድምፆች ናቸው። የመጀመሪያ ደረጃ ትምህርት ቤት ላይ ያለን ታች ክላስ ኬጂ ግሬድስ ወይ አንደኛ ክፍል ላይ ኤቢሲዲ ነው የተማርነው። ኤቢሲዲ ሌተርስ ናቸው፣ ናት ሳውንድስ ኦር ፎኒምስ። እነዛ ሌተር that we use for writing ለመጻፍ ነው የምንጠቀምባቸው ፊደሎች። እነዚህ ደግሞ ድምፅ ናቸው፣ ለመናገር ነው የምንጠቀምባቸው። ስናወራ እንግሊዝኛ ስንናገር እነዚህን ድምፆች ተጠቅመን ተገጣጥመው ቃል ሆነው የሚናገሩ። ሲጻፍ ደግሞ እነዚህ ፊደላት ናቸው ተገጣጥመው ቃል ሆነው የሚጻፉ። እነዚህና እነዚህ አንድ አይነት አለ። አሁን ይሄንን የሚያስታርቅ ትምህርት ነው። በእንግሊዝኛ pronunciation a must to learn content ነው። አሁን እኛ አማርኛ ስንማር ድምፁንና ፊደሉን ለማስማማት ምንም አይነት ሌላ ፈተና ስለሌለው ፊደሉን ስናቅ ድምፁን ማብረን ነው የምናውቀው። አማርኛ ፊደሎቹን ማወቅና ድምፁን አውጥቶ ማንበብ ሁለቱ መጥቶ ስለሚገጣጠም ፕሮናንሲዬሽን ለብቻው መማር አይጠይቅም። ማንኛውም አይደለም እኛ አማርኛ ተናጋሪ ሆነ አማርኛ መናገር የማይችል ሰው አዲስ ሰው ለመጀመሪያ ጊዜ ሊማር ቢፈልግ አማርኛ ፊደሎቹን አውቆ ሲጨርስ የፊደሎቹን ድምፅ መጥራት ሲጀምር የቋንቋውንም ድምፅ አብሮ ያውቀዋል። የእንግሊዝኛ ግን የፊደሎቹን ድምፅ መጥራት የቋንቋውን ድምፅ ማውጣት አይሆንም።